ሰላም አድማጭ ተመልካቾቻችን የዕለቱን የአሳሽ መረጃዎችን እናቀርብላችኋለን። ለዕለቱ ከያዝናቸው መረጃዎች መካከል የድምፃዊ አንዱዓለም ጎሳ የችሎት ሂደት ለመከታተል ፍርድ ቤት የሄዱ ጋዜጠኞች ሂደቱን እንዳይታደሙ በፍርድ ቤት ታገዱ። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የታድሶ መልሶ ማቋቋም ስልጠና ዳግም ተጀመረም። ማንም ሂጃብ ለብሶ ትምህርት ቤት መከታተል ይችላል። ነገር ግን ኒቃብ ህፃናትና ልጆች ባሉበት ትምህርት ቤት የአንድን ሰው ፊት ተሸፍኖ በሚገባ ጊዜ የደህንነት ስጋት አለው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። አትክልትና ፍራፍሬዎችን በመሸጥ የሚታወቀው የፐርፕስ ብላክ ንብረቶች ለሐራጅ ሽያጭ ጨረታ ቀረቡ። በመጨረሻም በአዲስ አበባ በ239 የሸማች ልኳንዳ ቤቶች 1 ኪሎ ስጋ ከ460 እስከ 520 እንዲሸጥ ተመን ተቀመጠላቸው። የድምፃዊ አንዱዓለም ጎሳ ችሎት ሂደትን ጋዜጠኞች እንዳይታደሙ በፍርድ ቤት ታገዱ። የፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ አግዷል። በችሎቱ ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግቧል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ሆኗል ብሏል። በጉዳዩ ላይ አስተያየታቸውን ለአዲስ ስታንዳርድ እንዲሰጡ በችሎቱ የተጠየቁ የተከሳሽ ጠበቃም ፖሊስ ያቀረበው አቤቱታን እንደሚደግፉ ገልጸው ችሎቱን ግራና ቀኙን ካዳመጠ በኋላም መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ከእስር ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ በሌላ ጊዜ ደግሞ የሟች የግል ማህደር ወይንም ዲያሪ በተከሳሽ ጠበቃ እጅ ነው በማለት የተዛቡ ዘገባዎችን ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጠር በመታመኑ ጋዜጠኞች ችሎቱን እንዳይታደሙ የሚል ብይን ሰጥቷል። በመሆኑም ችሎቱን ለመታደም የተገኙ ጋዜጠኞች በዳኛ ትዕዛዝ ከፍርድ ቤቱ እንዲወጡ ተደርጓል። መጋቢት 1 ቀን ሌሊት የመኖሪያ ቤቷ በሚገኘው ህንፃ ወድቃም ህይወቷ ማለፉ በተሰማው ወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳም በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የታድሶና መልሶ ማቋቋም ስልጠና ዳግም ተጀምሯል። የስልጠና ሂደቱም የአፍሪካ ህብረትና የዓለም አቀፍ ተቋማት ታዛቢዎች በመቀሌ ስልጠና ማዕከል ተገኝተው ምልከታ አድርጓል። የብሔራዊ ታድሶ ኮሚሽን ተመስገን ጥላሁን በዚህ ወቅት እንደተናገሩትም ከትግራይ ክልል በተጨማሪም በአፋር፣ በአማራ እንዲሁም በኦሮሚያ ክልሎች የቀድሞ ታጣቂዎችን በታድሶ ስልጠና በማሳተፍ ወደ ማህበረሰቡ የመቀላቀል ስራ ተጀምሯል። በትግራይ ክልል ቀደም ሲል ስልጠና ሲሰጥባቸው በቆዩ የመቀሌና ዕዳጋ ሐሙስ የታድሶ የስልጠና ማዕከላትም የቀድሞ ታጣቂዎችን ተቀብለው እያስተናገዱ እንደሚገኙ አስታውቀዋል። አሁን ላይ 5000 የቀድሞ ታጣቂዎች በታድሶ ስልጠና እያሳተፉ ይገኛል ያሉት ኮሚሽነሩም በእስካሁኑ ሂደት 12000 የሚጠጉ የትግራይ ክልል የቀድሞ ታጣቂዎች በታድሶና መልሶ ማቋቋም ስልጠና እንዲሳተፉ መደረጉ አስታውቋል። በአጠቃላይ እንደ ሀገር በአፋር፣ በትግራይ፣ በአማራና በኦሮሚያ ክልሎች 25000 የቀድሞ ታጣቂዎች በታድሶና መልሶ ማቋቋም ስልጠና ሂደት ማለፋቸውን አብራርተዋል። ማንም ሂጃብ ለብሶ ትምህርት መከታተል ይችላል። ነገር ግን ኒቃብ ህፃናትና ልጆች ባሉበት ትምህርት ቤት የአንድን ሰው ፊት ተሸፍኖ በሚገባ ጊዜ የደህንነት ስጋት አለው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በትምህርት ዘርፍ የ9 ወራት እቅድ አፈጻጸም ላይ ፓርላማ ተገኝቶ ማብራሪያ መስጠታቸው ይታወሳል። በዚህ ወቅት የምክር ቤቱ አባላት ሙስሊም ሴት ተማሪዎች ከሂጃብ ጉዳይ ጋር በተያያዘ በተለያዩ የሀገሪቱ አካባቢዎች ችግር እየገጠማቸው መሆኑን አንስተዋል። በጉራጌ ዞን ጉንጅሬ ከተማ፣ በትግራይ ክልል አክሱም ከተማ እንዲሁም በዲላ ዩኒቨርሲቲ ከሂጃብ ጋር በተያያዘ ችግሮች መከሰታቸው አባላቱ አንስተዋል። በጉዳዩ ላይ መንግስት ዘላቂ መፍትሄ እንዲያስቀምጥም ጠይቋል። ሂጃብ ለብሶ ትምህርት መከታተል የሚከለክል የኢትዮጵያ ሕግ የለም። በሂጃብ ምክንያት ማንም ሂጃብ ለብሶ ስለገባ ተብሎ ትምህርት ቤት መከልከል አይችልም። ነገር ግን ኒቃብ ህፃናትና ልጆች ባሉበት ትምህርት ቤት የአንድ ሰውን ፊት ተሸፍኖ በሚገባ ጊዜ የደህንነት ስጋት አለው ብሏል። ከመጅሊስ ሰዎች ጋርም ተሰብስበን ተወያይተን ተማምነናል። በኒቃብ ላይ ህግ ማስቀየር ካለባቸው እዚሁ ፓርላማን በመምጣት ማስቀየር ነው እንጂ በየጊዜው ችግር እየሆነ የግጭት ምክንያት መሆን የለበትም ሲሉም ሚኒስትሩ አክለዋል።
አትክልትና ፍራፍሬዎችን በመሸጥ የሚታወቀው የፐርፐዝ ብላክ ንብረቶች ለሐራጅ ሽያጭ ጨረታ ቀረቡ። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና የያዛቸው ንብረቶች ለሐራጅ ጨረታ ቀረቡ። ብርሃን ባንክ አክሲዮን ማህበር ማስታወቂያን ያወጣባቸው ንብረቶቹም ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸውን ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸውም 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ የቀረቡትም አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችና ሎደሮች ይገኙበታል። ፐርፐዝ ብላክ በወቅቱ ግምት ዋጋ ከ4 ዓመት በፊት 60 ቢሊዮን ብር የሆኑም ከገበሬው የተሰኘ ህንፃ ሜክሲኮ ቢጂአይ የኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ እንደነበር ይታወቃል። በመጨረሻም በአዲስ አበባ በ239 የሸማች ልኳንዳ ቤቶች 1 ኪሎ ስጋ ከ460 እስከ 520 እንዲሸጥ ተተመነ። የአዲስ አበባ ህብረት ስራ ኮሚሽን የበዓሉን የምርት አቅርቦትና የዋጋ ተመን በተመለከተ መግለጫም ሰጥቷል። በዚህ መሰረትም በከተማዋ ውስጥ ከእሁድ ገበያ በተጨማሪም 137 ባዛሮች በልዩ ሁኔታ በየአካባቢው በመክፈት ማህበረሰቡ በተመጣጣኝ ዋጋ የግብርና ኢንዱስትሪ ምርቶችን እንዲሸምት እየተደረገ መሆኑ ተገልጿል። 154 መሰረታዊ ህብረት ስራ ማህበራት 11 ዩኒዮኖች ከተማዋ ላይ ያለውን የኑሮ ውድነት ለመቀነስ በማዕከል መልኩ ምርቶችን በተመጣጣኝ ዋጋ እያቀረቡ መሆናቸው ተነግሯል። 700 የሚጠጉ የህብረት ስራ ማህበራት ሱቆች ለበዓሉ ሙሉ አቅርቦትን በመያዝ እየሰሩ መሆናቸውንም ኮሚሽኑ ገልጿል። ለበዓል የእርድ እንስሳት ወደ ከተማዋ እንዲገቡ በማድረግ 1 ኪሎ ስጋ ከ460 እስከ 520 ብር በማህበራቱ ልኳንዳ ቤቶች እንዲሸጥም በጥናት ተወስኗል። ከዚህ በተጨማሪም በሁሉም የመሸጫ ቦታዎች የእንስሳት ተዋጽኦ ደረጃውን በጠበቀና በተመጣጣኝ ዋጋ እንደሚቀርቡ ተጠቁሟል። አድማጭ ተመልካዮቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።